ርብቃዬ ከአቤሎ ጋር መፋታት እፈልጋለሁ። ከዚህ በላይ ልጅን አጥቻለሁ። ህይወቴን ደግሞ ማጣት አልፈልግም። እንደዚህ ሁሉ መከራ እየደረሰብኝ ያለው ከሱ ጋር ከተገናኘውና እሱን ካፈቀርኩ በኋላ ነው ብላ እንፋታ ብለዋለች። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃ ክፍል 29 ተለቋል። ክፍል 29 ላይ እንግዲህ ርብቃዬ ከአቤል ጋር መፋታት እፈልጋለሁ። ልጄን ያጣሁት በእነሱ ምክንያት ነው። ገና ሳላየው ሳላቅፈው ልጄን አጥቻለሁ። እኔ እኮ ሳልወልደው ልጄን ፎቶን አይቼው ነበረ። ሳላቅፈው ነጠቁኝ። ምን አድርጋቸው ነው ይህን ያህል ብላ እንግዲህ በጣም ተከፍታ ወይም ተጎድታ ስለነበረ ከአቤል ጋር መለያየት ነው መብቴ፣ ከዚህ መሄድ አለብኝ አሁኑ ብላ በወሰነችበት ሰዓት ጓደኛዋ በምትታመምበት ሰዓት፣ በምስቅበት በምትደሰትበት ሰዓት ከጎኗ የምትሆነው ሪችዬ አይሆንም፣ እንደውም አንቺ ከዚህ በላይ ጠንክረሽ ፍቅርሽንና ስትመኝ የነበረውን ህይወት ከአቤል ጋር መኖር አለብሽ እንጂ እሱን ትተሽ ሄደሽ ለጠላቶቹ ፊት መስጠት ወይሽ ደግሞ ማስደሰት የለብሽም ብላ በማሰብ ስትመክራት ነበረና ርብቃዬ ምሺ ብላ የሷን የጓደኛዋን ምክር ሰምታ ቀርታለች ማለት ነውና ከዚህ በፊት ርብቃዬ እንደታገታችሁ ታስታውሳላችሁ አይደለ? ማን እንዳገታት እየጠረጠረች ነበረ። የጆሮ ጌጥ መኪና ውስጥ አግኝታው ነበረና የማሚቴ ነበርና ያን የራሱ ጠርጥራ ነበር። እሷ ግን ብትጠረጥርም እውነቱን አላወቀችውም ነበርና አዙዬን ጠርታ ይሄን ጆሮ ጌጥ ከዚህ በፊት አይተሽ ታውቂያለሽ ብላ ስትጠይቃት አዎ አይቼ አውቃለሁ ማሚቴ ያኔ እንደውም ጸጉሯን በቀየረችበት ሰዓት በተደጋጋሚ ይሄን ጆሮ ጌጥ ስታረገው ነበር ብላ ነገረቻት። ከዛ በኋላ ማሚቴ እንዳገተቻት አረጋገጠች ማለት ነው። እና ለሪችዬ ስትናገር እንግዲህ ሪች እሷ ነበረች እኮ ያን ያገተችኝ እንደዚህ አይቼ፣ ግን እኔ እነሱን ከማለያይና እነሱን ከማጣላ ብዬ ነበር ዝም ያልኩት። አሁን ግን ከዚህ በላይ በቅቶኛል። ልጄንም ምን ይሆናል በሷ በኩል ይሆናሉ ሰዎቹ፣ ወይም ደግሞ ሌላ ሰው የገደለብኝ ተመርጄ ከሆነ ማን እንደዚህ ሊያደርግ ይችላል? ማን ጠላት አለኝ? ማን ይሄናል ርቆ ሊሄድ የሚችል ወይም ደግሞ ይሄና ሊያስከፋ ሰው ማን ነው ብላ ራሷን በምትጠይቅበት ሰዓት ለሪች ተናግራ ነበር። እና ሪችዬ ደግሞ ከዚህ በፊት በተደጋጋሚ ማሚቴ የምታረጋቸው ነገሮችን ለአቤሎ መናገር አለብን፣ አቤል ከዚህ በላይ ልጁንና አንቺን መጠበቅ አለበት፣ ስለዚህ ለሱ እውነቱን እናገር ብላት ነበረና ርብቃዬ ደግሞ አይሆንም፣ እኔ እነሱን ማጣላት አልፈልግም፣ ማለያየትም አልፈልግም፣ ነገ የእነሱ የሚጣሉበት ምክንያት መሆን አልፈልግም በማለት ብዙ ነገሮችን ደብቃ ቁጭ ስትል ነበርና በመሀል ደግሞ እቺ ሴትዮዋ እንደዚህ የሆናለች ማሚቴ ማለት ነው። አሁን እንግዲህ ሪችዬ ስትናገር ሪችዬ ደግሞ መያዝ አትችልም እና ያን ለአቤል ማሚቴ ነበረች ያገተቻት ሪች ብላ ሁሉም ነገር ሪች ለአቤሎ ተናግራለች ማለት ነው። ይቅርታ ቤተሰብ ያስጠላ፣ ይቅርታ በጣም ቤተሰቦቼ ጉንፋን ሊይዘኝ ነው መሰለኝ የምር። እና ቤተሰቦቼ የምንላችሁ ፈልጌ ነው። አቤሎን ግን አላመነም። ይሄን ጆሮ ጌጥ ብቻ ስላየሽ ወይም ደግሞ አውቆ ሰዎቹን እኔና አንቺን ለማለያየት ብለው የሷን ጆሮ ጌጥ እዛ ውስጥ አድርጎ ሊሆን ይችላል እና በማለት ነበር ሊያልፍ የሞከረው ማለት ነው። ግን እንደዚህ ጆሮ ጌጥ የሰው አንድ ጆሮ ጌጥ ማን ነው አንስቶ እዛ ሊያደርግ የሚችለው የሚል ነገርም ሊኖር ይገባል። አቤልዬ ልጁ በመሞቱ በጣም ነው ያዘነው። እናቱ ላይ ወድቆ እናቴ አንቺ እኮ ከልጅነቴ ጀምረሽ አንቺ ነበርሽ ያሳደግሽኝ፣ እኔ ግን አንቺ ርብቃን የምወደው ሰው ልትለይኝ ስትሞክር ራስሽ አቀራረበሽ ፍቅር እንዲይዘኝ ካረግሽ በኋላ እስከ እሷ ጋር ልትለይኝ ስትሞክሪ ነው እንጂ ያ ሁሉ የተናገርኩሽ በስምሽ የጠራሁሽ እኔ ከአንቺ ሌላ ምን ህይወት አለኝ? ከአንቺ ውጪ ማን አለኝ ብሎ ይቅርታ እየጠየቀ ነበረ። እሷ ላይ ወድቆ እያለቀሰ ነበረ። የምትወጂ ሰው ማጣት ምን ያህል ህመም እንዳለው አንቺ ስለማታውቂ ነው። እኔ ልጄንም አጥቻለሁ፣ ርብቃዬን ካጣው ደግሞ መኖር አልችልም ብሎ እሷ ላይ አልቅሶ እየተናገረ ነበረና በጣም ነው ያሳዘነኝ የምር ማለት ነው። እና ያ አዩ የሚባለው ሰይጣን ቁራጭ የሆነ ልጅ ማለት ነው አንድ ሰው ሊነቃበት ይገባ ነበር የምር። ቢያንስ አንድ ሰው እስኪ አይነቃበትም እንደ ልጁ እስከሚሞት ድረስ መጠበቅ አልነበረበትም። ማን አዟውን ለምሳሌ ታውቃለች ሁሉንም ነገር እነሱ ምን እያደረጉ እንደሆነ ሁለቱንም ርብቃና ቤተሰቦቿን ለመጉዳት እንደሆነ በደንብ ታውቃለች። ግን እስከዛሬ ድረስ አልተናገረችም። አሁን ደግሞ በድጋሚ ከመቲ ጋር ተገናኝታ ነበር። የርብቃ ልጅ ሞታለች ስትባል በጣም ነበር በደስታ የጨፈረችው። ምክንያቱም እነሱ እሱን ነው የሚፈልጉት፣ የእሷ ልጅ እንዲሞት ነው የሚፈልጉት። ስለዚህ እንደፈለጉት አረጉት ማለት ነው። እና ማን በመርዝ ነው የሞተችው ብላ ሪችዬ አዙ ስጠይቃት አዎ
ምግብ አልበላችም፣ ምንም ነገር አልበላችም ቤት ውስጥ እንደ ውሃስ ማን የሰጣት በውሃም ሊሆን ይችላል የተመረዘችው ብላ ስትጠይቃት ትዝ አላት። መድኃኒት በምትውጥበት ሰዓት አዩ ነበር ውሃውን ያወጣላት እና ትዝ አላት። በቃ አዩ እንዳደረገው በደንብ ታውቃለች ልጅ ማለት አዙ ማለት ነው። ግን ለማንም አልተናገረችም። ስለዚህ ይሄ ልጅ ብዙ ስራ ሰርተዋል። የርብቃ ልጅ እንዲሞት አድርገዋል። እንትና እንድትሞት ማን ነው ማሚቴ እንደዚህ የሆነ በዚህ ምክንያት ቁጭ እንዳለች በደንብ አድርገዋል። የቤቱን ካርታ በራሱ ስም አዘዝሮ አሁን ትላንት በተለቀቀው ቪዲዮ ላይ ከቤት ውጡ የሚል የመጥሪያ ወረቀት ወጣላቸው። ስለዚህ ይሄ ሁሉ እስከሄድ ድረስ አንድ ሰው ቢያንስ እሱን ሊጠረጥር ይገባ ነበር። ከሶስታቸው አንዳቸው የእሱን ክፋት ማወቅ ይችሉ ነበር እና በዚህ መንገድ ደግሞ ማሚቴ አሁን በደንብ ብዙዎቹን ለይታለች። እዛ ቁጭ ብላ ማለት ነው። የርብቃ ልጅ አዩ እንደገደለ ታውቃለች። ሁሉም ነገር ታውቃለች። እና አንድ ቀን ተነስታ ምን አሁንም እኮ አውቃ እያስመሰለች ነው ነገሮችን ለመለየት የትኛው ጠላቷ እንደሆነ የትኛው ወዳጇ እንደሆነ ለመለየት ነው እንደዛ ቁጭ ያለችው እንጂ እውነትም ታማ ወይም ደግሞ መነሳት አቅቷት አይደለም። በደንብ ታውቃለች። ሲጀመር እያስመሰለች ነው ሴትዮዋ። ግን ያው የርብቃ ልጅ ሳይሞት ብትነሳና የአዩን ክፋት ብታጋልጥ ጥሩ ነበር እና እሱ በነ ርብቃ ብቻ አይደለም እየተጫወተ ያለው ከልጇ ጋርም እየተጫወተ ነው። አውቆ የቤቱን ካርታ በአንቺ ስም አዛዙር ያለው ሁሉንም ንብረቶቹን በአንቺ ስም አድርጌያለሁ በማለት እየተጫወተባት ይገኛል። ከዛ በኋላ የቤቱን ካርታ ሙሉ በእኔ ስም ካረገችው በኋላ ፈነቅላታለሁ እያለው ነበር ከጓደኛው ጋር ሲያወራ ማለት ነው። እና እሱ በደንብ ስራው ሰርቷል። ይሄ ነገሮች ይሄናል መሄድ አልነበረባቸው። አሁን እንግዲህ ከቤት ወጥቶ ደግሞ የት እንደሚሄዱ እኔ አላውቅም። በዛ ላይ ደግሞ ወረቀቱን የቤቱን ካርታ አንስታ ስትሰጥ የነበረችው ርብቃዬ መሆኑን ቪዲዮ አለው አዩ በደንብ ማለት ነው። የምር ቪዲዮ አለው። ስለዚህ አሁን የቤቱ ካርታ እንዴት እንደዚህ ሊሆን ቻለ የሚለውን ሁሉም ነገር ይደርሱበታል ብዬ አምናለሁ። በቅርቡ የአዩ ክፋት ይወጣል። ምክንያቱም ርብቃዬ ምንም እንዳላረገች ይታወቃል። የቤቱ በማን ስም እንደተዛዛረ የሚታወቅ ነው በግልጽ ማለት ነው። በመቴ ነው የተዛዛረ። መቴ ደግሞ የማሚቴ ልጅ ነው። ስለዚህ እነ ርብቃና አቤል ከዛ ቤት ይወጣሉ ማለት ነው ባጭሩ። ለማንኛውም ቤተሰቦች ወሬ ያላበዛባችሁ ቻናሉ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። ወርቆቼ ማለት ነው። ባይ ባይ።